ኤኒዌይስ ስለዚህ ንጉሱ ጋር መጥተው ያሉት ምንድነው? እሱ ይሄንን ነው ያሉት። እሱንም በአንደኛ ዙር አይደለም የነገሩት። መጥተው ያሉት ምንድነው? እሱ ኢብን ሻቅን አዘጋጅልኝ በመጀመሪያ የተናገሩትን ሌላ ሰው ሊያዋርዳቸው ሲል ነው እችኛውንም የተናገሩት እንጂ እኛ ጣዖት አምላኪ ነን፣ ድንጋይ ነው የምናመልከው፣ የሞተ ሬሳ እንበላለን። ስለዚህ የሆነ ሰው ነቢይ ተነሳኛ ጋር ይሄንን ከለከለን፣ አምላክን ብቻ አምልኩ፣ ድንጋይን አታምልኩ አለን፣ ሬሳ አትብሉ አለን ብለው ነገሩት። ይሄማ መልካም ነው፣ የተቀደሰ ነው። በፊት እዛ ሬሳ የሚበሉት ጣዖት ድንጋይ የሚያመልኩት ሊገሉን ሲሉ ነው ወደዚህ ተሰደን የመጣ ነው ሲሉት ንጉሱ እንደዛማ ትሆን አስጠልላችኋለሁ አላቸው ማለት ነው። እንደዛማ ከሆነ አስጠልላችኋለሁ፣ ጠብቃችኋለሁ። ሬሳ ምንበላንን፣ ኃይለኛችን ደካማችንን የምንገል የምንቀማንን፣ ድንጋይ የምናመልክ ስዕል የምናመልክ ነበርን። ስለዚህ ይሄንን አንፈልግም። ከኛ ውስጥ መልካም ሰው ተነሳና አምላክን አምልኩ፣ ድንጋይ አታምልኩ፣ ሬሳ አትብሉ ሲለን ዘመዶቻችን ተናደዱ። ጣዖት የሚያመልኩት ድንጋይ አምልኩ ብለው አስቸገሩን። ከዛ ተሰደን መጣን ሲሉት አይ እኛም በክርስትናችን ሬሳ መብላት አይቻልም፣ እንደዚህ ወንጀል መስራት ኃጢአት ነው። ስለዚህ ፕሮቴክት እናደርጋችኋለን፣ በቃ አሳልፈን አንሰጣችሁም አላቸው። ለዛ ነው የተቀበላቸው፣ ሙስሊም ስለሆነ ነው። ይበላላል። የተሰሩትን የታሪክ ሽፍጦች የራሳችሁ መጽሐፍቶች እንዴት እንደሚጋጩ እናሳያችኋለን። ምንም ኤክስተርናል ሳንሄድ ማለት ነው። የራሳችሁ የታሪክ መዛግብቶች እንዴት እንደሚላተሙ እንደሚጋጩ ማለት ነው። በዚህ ጉዳይ ላይ ምን ያህል ውዝግብ እንዳላቸው እናሳያችኋለን ማለት ነው። ማሜ እንኳን ደህና መጣ። ማንኛው ቆይ የሚቀድመው ይቀጥል። እሺ ቀጥል። ከድር እንኳን ደህና መጣ። እንኳን ሰላም ቆያችሁ። ምንድን ነው ጥያቄ? ኦኬ ነጃሺ የሚባል ሙስሊም አለ ምናምን ትላላችሁ አይደለ? ነጃሺ የሚባል ንጉስ ነበር፣ ተዛ ሰለመ አይደለ? ይሄ ነጃሺ የሚባለው ንጉስ መቼ ነበር የሰለመው? በስንት ዓመተ ምህረት ነው የሰለመው? እኛ ምን ይጠቅመናል? እሱ ከፈለገ ይስለም። እኛ ታሪክ ነው፣ እሱ ለራሱ ነው የሚሰልመው፣ ለራሱ ነምስ ነው። እኛ ምንም መለከተናል? ታሪኩን እንድናቀው ነው። ታሪኩን እንድናቀው ነው። ፌክ የሆነች ታሪካችሁን በደንብ ኤክስፖዝ እንድትሆኑ እኮ ነው። ስለማታውቋት ምን ይጠቅመናል? ተፈለገ ይስለም፣ ተፈለገ የተወው ታሪክ የመጀመሪያው ምናምን እያላችሁ እኮ መሰኩስ አይደለም። ለራሱ ስል ነው የሰለመው እሱ። ታሪኩ እኛ መጥናት ግዴታ አይደለም። ቆይ ከድር ቁርአን ውስጥ አለ ነጃሺ የሚባል ንጉስ ሰለመ የሚል ቁርአን ማስረጃ አንድ ጥቅስ ማምጣት ትችላለህ? የለም። ለምን ይኖራል? የለም። አንድም ጥቅስ የለም። የለም። አዎ። እና ሰው ግለሰብ እኮ ነው፣ እሱ ግለሰብ ነው፣ ለራሱ ነምስ ነው የሰለመው። ነገር ግን እኮ ስለ ግለሰብ እኮ ጂኒዎች ሲሰልሙ ተጽፏል። ኧረ ግለሰብ ስላለ ለምሳሌ ሱረቱ መሰድ አንድ የቁርአን ክፍል ሙሉ ምዕራፉ የወረደው ስለ አንድ ግለሰብ ነው። እሱን አላወቅም ነበር? አላህ የፈለገውን ስሙን እየጠራ ያወራል፣ የፈለገውን አያርግም። ስለዚህ አናዘውም። እሱ የጠራውን እንጠራለን፣ እሱ ያልጠራውን እንጠራለን። ውሸቷ ላይ አላህ ስም ሳይጠራ ነው በኮድ የሚያስቀምጣት። ገባኝ። ምን ሆነ? ውሸት ፌክ የሆነችውን ነጃሺ የሚባል ንጉስ የለም። በመጀመሪያ ደረጃ የሰለመም ንጉስ የለም። ተረት ነው። የለም የሚል አምጣ እስኪ ማስረጃ። ጠየኩ እኮ የለም አልከኝ ራስህ እኮ። የለም አልከኝ እኮ ራስህ። ቁርአን ላይ የለም ነው አልኩኝ። የሰለመ የለም ሳይሆን ለይ እንጂ የሚለውን ነገር እየለየ ቁርአን ላይ እንደዛ የሚባል ንጉስ የሰለመ አለ ካልከኝ መቼ ነው የሰለመው? ነጃሺ የሚባል ንጉስ መቼ ነው የነገሰው? እስቲ ንገረኝ። መቼ ነግሶ መቼ ነው የሰለመው? የሌለ ታሪክ ነው ያለው ያልኩህ ነው። መቼ? እሱ የራሱ ታሪክ ነው። እሱን ማጥናት ግዴታ አይደለም በእኔ ላይ እኮ። መቼ አምጣው፣ እሱን ታሪኩን አምጣ። ታሪኩን ለምን አንተ ከሱ ጋር የሚያያዝ ምን አለ? ለምሳሌ ጥያቄ ምንድን ነው እሱ ላይ? የለም እያልኩ ነው። ነጃሺ የሚባል ንጉስ በሌለበት ልክ
ያለው ነጃሺ የሚባል ንጉስ ባልነበረበት ላይ ነጃሺ ሰለመ። ስለዚህ አልሰለመም ሰለመም ሙግትም አያስነሳም የለም እያልኩ ነው። ነጃሺ የሚባል በኢትዮጵያ ውስጥ ትርጉምም የለውም። በኢትዮጵያ ስም ውስጥ ነጃሺ የሚባል ስም የለም። ነጃሺ የሚባል ስም ሰምታችሁ ታውቃላችሁ? የለም። ስሙ ራሱ ስህተት ነው። ከሀዲስ ቢያመጣልስ አምጣው። ሰለመ የሚለውን ሀዲስ ላይ እስኪ አምጣው። ሀዲሶች ደግሞ እንዴት እንደሚላተሙን የተዛረማ አሳይሃለሁ። በመጀመሪያ ደረጃ ሰለመ የሚል ታሪክ አታመጣም። አሁን አንተ የግዴታ ኢየሱስን የእግዚአብሔር ልጅ ካላረኩ የአላህ ልጅ ካላረኩ እያልኩ የለም እንደዛ የሚባል ታሪክ። ቆይ ማስረጃውን አንጣ። እኔ አሁን አንተ ሶርስ ላይ ሰጠሃለሁ። ነጃሺ ኢየሱስ ያላህ ልጅ ነው ያለበትን እኔ ከአንተ ሶርስ ከአንተ መጽሐፍ ላይ ሰጠሃለሁ። ስለዚህ ሰልሟል ያልከው ኢየሱስ ያላህ ልጅ ነው ብሎ ነው የሚያምነው። እኔ አይደለሁም በግድ ላድርግ ያልኩት። ነጃሺ ያልከው አካል እንኳን ኢየሱስ ያላህ ልጅ ነው ብሎ የሚያምነው። ኤኒዌይስ ማስረጃ እስልምና ለቀቶት ያለ ልጅ የለውም። ምን ቢያደርግ መጽሐፍ ቅዱስ እስከዛ ማስረጃ እመጣለሁ ብለህ ነበረ። ቴሌግራም ቼክ አድርግ። እስከዛ ማስረጃውን አምጣ። የራሳችሁ የለም እንደዛ የእግዚአብሔር ልጅ ነው በሌለ ነገር ላይ ምን ማስረጃ ነው የምታመጣው? ነጃሺ የሚባል ነጃሺ የሚል አምጣ መጀመሪያ። አንዴ ነጃሺ የሚባል ንጉስ የለም። ስለዚህ በሌለ ላይ እንዴት ነው ማስረጃ አድርገን እኛ የምናመጣው? በሌለ ሀፕን ባላደረገ ነገር ላይ ባልተፈጠረ ነገር ላይ እኛ እንዴት የምናመጣው? አዳምጠና እንደማመጣ ሰልሟል ብለሃል። ስለዚህ ያንን አንተ ከሀዲስ መጽሐፍ ቅዱስ ሙሉ በአዳም መጽሐፍ ቅዱስ በመጀመሪያ ሙሉ ኢየሱስ የአብ ልጅ እንደሆነ የሚናገር ነው። ነጃሺም እንደዛ ነው። እስሬፋ ኢብን ሻቅ ላይ ያስቀመጠው ክርስቲያን እንደዛ ነው የሚለው። ኤኒዌይስ ዋና ፖይንታችን ግን ምንድን ነው? እሱ ከድር ማይክን አንሳው ቀለል አድርግና ሆነን ቀንሰውና ሰለመ የሚል ታሪክ የለም። በመጀመሪያ መርዶ ልንገርህ፣ ዲሲቨር ስለሆኑ የመጡ ሰዎች ዋሽተውታል። እንዴት እንደዋሹት ኢብን ሳድ፣ ጠበሪ፣ ኢብን ሻቅ፣ ሙስናድ አህመድ፣ ሌሎችም አዲሳቶች ላይ ዘሆል ታሪኮቹን ስለማውቃቸው ብዙም ፓኒክ አታድርግ፣ ተረጋጋ። ከኔ በላይ ታሪኮቹ የሚያውቃቸው የለም። ኢንተርናል የእናንተን ሶርሶችን የምታነሷቸውን አርጉመንት ታውቃቸዋለሁ። ፕሊስ ሬት አታድርግ። አንድ ማስረጃ በጠይቅ። አሁን በነጃሽ ላይ ምንም የምታውቀው የለም። እኔ ነገርኩህ እኮ ይሄ ታሪኮች ያሉበትን ኢብን ሻቅ፣ ጠበሪ፣ ኢብን ሳድ፣ ኢብን ከሲር፣ ሙስናድ አህመድ፣ ሌሎችም አዲሳቶች ላይ አለ። ታሪኮቹን ተጠንቅቄ ነው ማቀራቸው። በሀገር ውስጥም ደግሞ በቁርአን ላይ እንደዚህ የጻፉ የተወሰኑ ታሪኮቻቸውን አይቼዋለሁኝ። ያስቀመጡትን ማን የቱ ጋር ታሪክ ለማዛባት ሞከረ እንዲቴል አውቀዋለሁ። ቶሩና ቀንሰውና ተረጋጋና ቀላል ጥያቄ ብቻ ነው የምጠይቃችሁ። ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ኢሳ ያለ ቃልና መንፈስ ነው ብለህ ታምናለህ አይደለ? ልጅና አባት ሆኖ ምድርን የሚገዙት አምላክ ሆኖ ልጅና አባት ሆኖ ነው የሚገዙት። ሁለት ለሁለት ነው በአንድ አላህ ቃል እግሩና እጁ አንድነት ሆነው ነው የሚገዙት ወይንስ እግሩ ብቻ ነው ጋነምን ረግጦ የሚገዛት? የለውም እግር የለውም፣ እግር እጅ የለውም፣ አይገባው የለም፣ የማይገባው ነው። ኦኬ ቡሃሪ 48 ምንድን ነው የሚያወራው? ቡሃሪ 48 ምንድን ነው? እጅ የለውም። ክፈትለት፣ ክርስቲያን ክፈትለት። ቆይ መንፈስ አይደለም መቼም ይሞላል ይላል። የሚሞላ ነገር ደግሞ በሆነ ነገር ነው። እንደገና ደግሞ ኢብን 37-75 ላይም እንደዛው። እችን አንብበልን እስኪ። አያውራም አላህ እግር እንዳለው አይደለም። አንብበው እሺ። አይልም አንብብ አንብበው ራስህ አይልም። አንብብ መቻ ነበር ቅድሚያ። እሺ ሚታርጋ እንዳምጥ እስልምና እንደዚህ ነው። ድንቁርና
ከተጠናወታችሁ ሙስሊም ትሆናላችሁ። አይምሯችሁን አሳልፎ ለማይረባ ነገር ሲሰጣችሁ ፈጣሪ እስልምና ውስጥ ያስቀምጣችኋል ማለት ነው። እርሱን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው የተሰጡ ማለት እንደነኚህ ናቸው። መረጃውን ገና ሳያለው እንደዛ አይልም ይላል። መረጃ አንድ ጥቅስ መጥቀስ አይችልም። የልጃን ወገናችን እኔን አታውቅም ይላል። እስልምና እንደዚህ ነው። ድንቁርናቸውን እንደ እውቀት የያዙ አለማወቃቸውን እንደ እውቀት የቆጠሩ ስንፍናቸውን በሌሎች ላይ በመሳደብ የሚጭኑ መሀይምነታቸውን ለሌሎች ማላከክ የሚወዱ አንድ ጥቅስ እንኳን ባይምሯቸው የሌለ ተከታዮቻቸው መምህራኖቻቸው ማጭበርበሪያ የተቀባች አጤረራ ውጭ በጭንቅላታቸው እውቀት የሌለ በእነኚህ እየተመሩ እኔን ለመሳደብ ዘወትር አፋቸው የሚያሾሉ ተከታዮቻቸውም እንደዚህ ናቸው። ሄዳችሁ ብታያቸው እነኛ መምህራኖቻቸው የተቀባባች አጤረራ ነች ያለቻቸው ዲሲቭ ማድረጊያ የተዘጋጀች ከዛ ውጭ እውቀት የሌላቸው ከኤቴስትና ከግብረ ሰዶሚያን ጋር ህብረት አድርገው ክርስትናን ሲሳደቡ የሚውሉ አብረው የሚሞጋገሱ ዘሆል ስቱፒደን ዳም የሆኑ ምንም አያውቁ እውርን እውር ቢመራው ተያይዞ ገደል እንደሚባለው ማለት ነው። ኤኒዌይስ the prophet said the people will be thrown into the hellfire and it will say ነቢዩ እንደዚህ ያለ ሰዎች ወደ ገሃነም ይወረወራሉ፣ ይጣላሉ። ከዛም እንዲህ ትላለች are there any more to come የሚቀር ነገር አለን ትላለች። ሱራ 50-30 ኮት ያደርግና till Allah puts his foot እስከ መቼ ድረስ? አላህ እግሩን እስኪጭንባት ድረስ ምኗ ላይ? ገሃነም ላይ till Allah puts his foot over it and it will say ቃቲ ቃቲ enough enough። ከዛም ምን ትላለች? በቃኝ 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 ትላለች። ሱራ 37 አውሾው ሱራ 37-75 ደግሞ አላህ አንተን ራሱ ከገማ ጭቃ የፈጠረ ሱራ 15-26 ላይ ሱራ 15-33 ላይ ያ ኢብሊስ ራሱ የናቀህ አንተ ጥንብነ ከጥንብነ የተፈጠርከው ያለህን አላህ በሁለት እጆቹ አጨማልቆ እንደሰራ ክፈት ለክርስቲያን 37-75 ላይ በእጆቹ እንደሰራ ተቀምጦልሃል ማለት ነው። ኤኒዌይስ አታሪ ከሆንክ ይህንን ትቀበለዋለህ፣ ግዴታህ ነው። ስለዚህ በደንብ አስተውሉ። ኦኬ፣ አትቀበልም። ምንድነው እሱ? እሺ የሚለውን አስረዳን። እሺ አሁን ልመልስልህ፣ ግን እድል አትሰጥም። ዝም ብለህ ትፈራለህ፣ ሙይት ታደርጋለህ። አትፍራ እና ያለውን እውነታ እናውራ። ምንድነው አምላክ ከንፈር እንዳለው መንፈስ ነው የምትለው? አምላክ ከንፈር አለው። ያው ቀጥል። እሺ ይሄን አስረዳኝ። ምንድነው እግር አለው ማለት? ያው ቁዋ አለው። ቁዋ ማለት ደግሞ ቁዋ ነው፣ በቁዋ ነው የሚፈሰረው። እግር አለው ማለት እንዳንተ እግር ኖሮት አይደለም። አምላክ እኮ እግር እንዳለው ምግብ እንደሚበላ ቁዋ ነው ጋይዶ ምንድነው ደበላለከው? የኔን አስረዳለሁ፣ ችግር የለውም። ኦኬ፣ እግር ቁዋ ነው። እጁስ? አብ ራሱ ምግብ እንደበላ ታውቃለህ። እጁስ ቁዋ ነው የሚያሳየው፣ ቁዋ ነው። ሌላ እግሩስ? ቁዋ ነው እንጂ እግር የለውም። አምላክ እግር የለውም በፍጹም። እጁም ቁዋ ነው፣ እግሩም ቁዋ ነው። ቁዋ ናቸው። በቃ ቁዋ ነው እንጂ ቁዋ ማለት እንትን ለምሳሌ ምሳሌ ተደርጎ የተወራ ነው እንጂ እግር ኖሮት አይደለም። የለውም። ምሳሌ ማለት አይደለም። ቁዋ ማለት ምሳሌው ምንድነው? እሺ ተርጉም እስቲ። ምሳሌው ምንድነው? ምሳሌ ከሆነ ቁዋ ሳልክ መልስ ያርሜኔስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ መልሰውና ቶፒኩ ላይ ስቲክ አድርግ። በቃ ተመለስ። አሁን ስለ ነጃሺ ላይ ግባ። ነጃሺ ላይ መልሱ እስኪ ሙስሊሞች። ስለራስ ንጉሳችሁ የሰለመው ንጉሳችሁ እስኪ ነጃሺ ላይ ግባ እና አሁን ምላሽ ካለ መልስ። ፈራ ይለኛል። ድንቁርና ውስጥ ተቀምጠ እሺ የምትለው ነገር አይመለከተኝም። በቃ ካላገባ ሚውት አድርጋ። በቃ ቶፒክ እሱ ስለሆነ ቶፒኩ ላይ አውራ። አገባኝም ደስ ይላል። ስለሚሰጧቸው እሱን ተቀብለው መኖር ነው የሚፈልጉት እኮ ኩዌሽን ማድረግ አይፈልጉም ጭራሽ። ስለዚህ ማንኛውም ሰው ዛሬ ተነስቶ ተረት ተረት ይጽፋል። ከዛ በኋላ እሱ መሐመድ የተናገረው ነው ወይም ደግሞ የፈጣሪ ቃል ነው አይነት አድርገው ይወስዱታል ማለት ነው። ከዛ ማንም የሚጽፍላቸው ማሜ እንኳን ደህና መጣ።
ቀደም መልካም ምን ቀደም ጥሪ ምን ያልኩትን የለም ባልኩ ጥሪ ያቀረበልኝ የለም ባልኩ ነጃሽ ላይ ግባ። አሁን ስለ ወሬ ሌላ በቃ ከመጣ ይገባል። በቃ ይግባና ይመልስ። ስለ ግለሰቦች አታወራ። ነጃሽ ላይ ምላሽ አለ። ተመጣ እናስገባዋለን። ይመልስ። ያቀረበልህን ልንገርህ፣ ላሳየህ። ሂደት ራሱ መጥቶ አቅርቤልሃለሁ ይበል። ጻፍ አይደለም ከስሮ ነው ስለሚያዳምጥ ይምጣና መልስ ይስጥ። ቀደም እኮ አሳየናችሁ እኮ የለም ምንም የጻፈው ነገር። ነጃሺ ሙስሊም ነው የሚል ካለ ይሞግተን መጥቶ። ታሪኮቻችሁ እንደዚህ እየፈረሱ ነው። ታሪኮቻችሁ በየደቂቃ ውስጥ እየፈረሱ ነው። ተሚስ ነው የሚለው ተሚሻ ወይ እንዴት ናችሁ? ሰላም ነው። እንዴት ነው? ተሚሻ ክርስቲያን ነው? ሙስሊም ነህ? አይደለም ክርስቲያን ነኝ። ኦኬ። ሱልጣን አለ አለው። ሰምተዋል? ሱልጣን ትንሽ ቆየት ብዬ ነው የገባሁት። ኦኬ። ነጃሺ የሚባል ሙስሊም አቢሲኒያ ውስጥ የነበረ ሰለመ የሚል ማስረጃ ትሰጠናለህ? ወይም አንተ እንደዛ የሚባል ንጉስ ሰልሟል ብለህ ወይም ደግሞ ሙስሊም የነበረ መሪ ነበር ብለህ ታምናለህ? ሱልጣን እየተሰማ ከሆነ አብዲ ደግሞ እፎይ እሺ፣ ካታር አንተ ጋር እሺ፣ ካታር ሰላም ነው? እንኳን ደህና መጣ። እፎይ የምትለው ጨገራም ድመት ፊቱ ራሱ ሲታይ ራሱ ያስጠላል። መልስ የለም። ምን መልስ አለኝ? ጨገራም የሚሳደበው ነገር አይረባ፣ ሁሉ ነገር ኮተት የሆነ ሰውዬ። ከየት ነው ደግሞ ኢትዮጵያ? ከየት ነው እንደዚህ አይነት ለቃቅማ ታመጣለች? በቃ መልስ ስጠን እስኪ ለጥያቄያችን። ነጃሺ የሚባል ሙስሊም ነበር የሚል ማስረጃ ስጠኝ። እባክህ ለሱ ምን መልስ ተሰጠዋል? ለሱ ራሱን የሚመስል መልስ መጀመሪያ ራሱ ሲታጠብ አይደል ጥሩ መልስ መሰረ። የሚወያይ ሰው ሲሆን ባህሪውን ሲያስተካክል ስጠን መልስ ሲያቀርብ መልስ የለም። አታለቃቅስ። ዝም ብለህ ሰልጠን በሉ ዋሃቢያዎች። እስኪ ሙስሊሞች ሰልጠን ብላችሁ መልስ ስጡን። ለምን ጠይቃችሁ ጥያቄ እኝኛ ትበሉ። ስልጣኔያቸው ነው። ስልጣኔያቸው እኮ መልስ ላለመመለስ ማልቀስ ስልጣኔ ነው። መልስ ስትጠየቅ እፎይ እንደዚህ ነው አይታጠብም። መልስ ስትጠየቅ እፎይ አይታጠብም መልስ ይሆናል። ክርስቲያን አስወጣው ዶክተር ሳሚ የሚባለው። ክርስቲያኖች ለምን ነው የምልኩት? ክርስቲያኖች ገዝታ ትላኩ በተሻላችሁ መጠን። የሙስሊሞችን ልታስገባ ስትል የእነሱ ይገባል ማለት ነው። ወረዱ ከገስት ላይ ክርስቲያኖች ምልኩ። እናንተን በማስገባትና በማስወጣት ጊዜያችንን እናጥፋ። ገሱ ነው እንደምትሉት። ኦኬ ካታር ትመልሳለህ? ነጃሺ የሚባል ትላለህ ወይስ ትመልሳለህ? ነጃሺ የሚባል ሰለመ የሚል አንድ የቁርአን ክፍል ትሰጠናለህ? የለም። እሺ ሀዲስ ክፍልስ እስቲ አንጣና እስቲ ሀዲሱን እናንብበው። ሀዲስ ቁርአን ላይ የለም። ታዲያ መቼ? ትናንት የጻፋችሁትን ነው የምታውቁት። ትናንትና አህመዲን ጀበል የጻፏቸው ተረት ተረቶች ትናንትና ተቀጣሪ ካድሬ የጻፏቸውን ነው። ነብያችሁ ብሎታልን? በስድስቱ ኦቴንቲክ ሀዲሶች ላይ እስቲ ምን ብሎ ነበር ነብያችሁ?
ወይንስ ትናንትና በተጻፉት? ስድስቱም አውተንቲክ አዲስ የሚባሉት ነቢዩ ከሞተ ራሱ ከ200 ከ300 ዓመት በኋላ የተጻፉ ናቸው። እነሱ ላይ እንኳን የለም።